ያ ጋይስ የሰራሁላችሁ ሳምቡሳ አይደለም እንደ ቆቀር ቆቀሩ ይሄን ነው መስለው ሽፉ ላሳያችሁ ወላ ሐባት ዘይት ሽፉ ጣሙላስ ይሄ በነጋታው ነው በነገራችን ላይ አድሮ በነጋታው ነው ቀዝቅዟል ግን ይበላል ሁላችሁም ሞክሩት ሰብስክራይብ ማድረግ እንዳትረሱ መርሐባ ያ ሄልዊን ዛሬ የቆቀር አሰራር ነው ማሳያችሁ እዚህ ጋር ድምጼ አልሰማም ለዛ ነው ሚዩት ያደረኩትኝ ሁለት አይነት አይደለም ሰራው አንድ አይነት ቆቀር መሰራው ግን ቤት ውስጥ አንድ ልጅ አለች ጾመኛ እና ወተት ስለማትጠቀም ለሷ ለብቻው ለኛ ለብቻ ነው ማቦካው ስለዚህ እናንተ በሁለቱም መጠቀም ትችላላችሁ ጾም ላይ ላላችሁ እህቶቼ ማለት ነው እዚህ ጋር እንደምታዩት 1 ኪሎ ዱቄት አለኝ እንዳልኳችሁ በሁለት ሳህን ቀነስኩትኝ ከዛ ጥቁር አዝሙድ ልክ እንደዚህ እንደኔ በእጃችሁ ታደርጉና እንደ እሽት ታረጉታላችሁ ለምን ይሆናል አይደል እሽት ሲል ትንሽ ፍርስርስ አይልማ ምሮ የሚለው ብቻ እሽት አድርጋችሁ አርጉበትኝ ለሁለቱም ሳህን አደረኩኝ ከዛ በኋላ ምንድነው አፍጥኛዋ ሀቢብቲ እዚህ ጋር ቪዲዮውን እያየው ስለሆነ ነው ሪከርድ ማድረግላችሁ ለኛ ወተት ፓውደር 1 ማንኪያ ከግማሽ አደረኩበት እናንተ ምርጫ ነው አለማረክ ትችላላችሁ ካላችሁ ደግሞ ወተት ሳይሉን ፓውደሩን ሳይሆን ያኛውን ወተት ብታደርጉ ትንሽ ይጣፍጣል ሲባል ሰምቻለሁ ከዛን ስኳር 1 ማንኪያ የሚሆን ስኳር አደረኩኝ 1 ማንኪያ የሚሆን ካሜራ ወይም እርሾ አደረኩበት ትንሽ የፒኪንግ ፓውደር አታደርጉበት እናንተ ለምን እኔ ስለቸኮልኩ ነው ማፍጠሪያ ሰዓት ስለደረሰብን የሆነ ነገር መስራት ስለፈለኩኝ ነው ትንሽ ቶሎ ኩፍ እንዲልልኝ ነው እናንተ ጊዜ ካላችሁ ረጅም ጊዜ ፒኪንግ ፓውደር ባታረጉበት ይመረጣል ከዛ በኋላ ዘይት አለኝ አሁን አላደርግም መጀመሪያ ዱቄቱንና ያደረግናቸውን ስኳር ጨው ምናምን ነገር በደንብ እንደዚህ ካደበላለኩት በኋላ ውሃ አድርጌ በደረቁ ነው የሚቦካው ትንሽ ካቦካችሁት በኋላ ዘይት ማድረግ ትችላላችሁ አንዳንድ ሰዎች ደግሞ ምን ያደርጋሉ መሰላችሁ እርሾውን ስኳሩን ጨውን በሞቅት ባለ ውሃ ትንሽ ይዘፈ ማለት ያሟሙትና ያስቀምጡታል ከዛ ልክ እሱ 10 ደቂቃ ቆይት ካለላቸው በኋላ በሱ ያቦካል እንደ አማራጭ ነው ነገርኳችሁ እንደዛ ማድረግ ትችላላችሁ እንደኔ ደግሞ ሁሉንም ማቴሪያል አንድ ላይ አድርጋችሁ ድብልቅ አድርጋችሁ ማብካት ትችላላችሁ ማለት ነው ያ ጋይስ እዚህ ጋር በደረቁ ነው የሚቦካው አስለን ቆቀር ደረቅ ነው የሚለው አሪፍ እንዲሆን በኋላ ላይ ቃ እንዲልላችሁ ማለት ነው እና ውሃ ጠብ ያደረኩኝ ትንሽ መጀመሪያ የልጅቷን ነበር ያቦካሁትኝ አብክቼ እስከምጨርስ ምን ልበላችሁ ሹፉ እዚህ ጋር በቃ ልክ እንደዚህ ፍትፍት ነው የሚለው ልክ እንደዚህ ግልብጥ ስታረቁት የሆነ ፍትፍት እያለ የሚወድቅ ራሱ አለ የራሱ ማለት ነው ያ ጋይስ መጨረሻ ላይ ፖስት ባረኩት ቪዲዮ በጣም ብዙ ቪው አግኝቻለሁኝ የምን ፈጣይር ስራ ነው ምናምን ፖስት ይላችሁ በጣም ብዙ ቪው ነው ያለው ኮሜንታችሁ አስተያየታችሁ በጣም ወድጃለሁ ሰብስክራይብም ስለምታደርጉኝ በጣም አመሰግናለሁ አሁን ደግሞ የልጅቷን ቆቀር አብኩቼ ጨርሻለሁኝ አሁን የኛን ነው ማቦካው የኛንም ልክ ያው አንድ አይነት ነው ምንም ልዩነት የለውም ውሃው ግን እዚህ ጋር ትንሽ ለብ አድርጌዋለሁ እንደነገርኳችሁ ስለቸኮልኩ ነው እንጂ እናንተ ረጅም ጊዜ ካላችሁ ሰዓት ካላችሁ ምናምን ቀስ ብላችሁ በቀዝቃዛ ውሃ ማብካት ትችላላችሁ እኔ ዘይቱን ትንሽ ካቦካው በኋላ ነው የማደርገው አንዳንድ ሰዎች አብረው መጀመሪያ ከዱቄቱ ጋር ያደርጉታል እኔ ትንሽ ካቦካው በኋላ ዘይቱን አደርጋለሁ እምም ያህልዊን ይሄን የመሰለ ቆንጆ የቆቀር አሬ ወደቀ ነገር አታንሸረት በነገራችን ላይ እቺ ጠረጴዛ ራሴ ነኝ እንደዚህ ልጥፍጥፍ አድርጌ ምናምን የሰራውባት ብዙ ነገር ነው እዚህ ላይ የምሰራውና ንጹህ ናት በየጊዜው ነው ማጥባትና የወደቀ ነገር አነሳሽ ብላችሁ እናንተ እኮ ትናገሩኛላችሁ ኮሜንት ላይ በስ ያላማ አይፍርክ ችግር የለውም በስ ልንገራችሁ ብዬ ነው እሞም ኩፍ እንዲልልኝ አስቀመጥኩት አያችሁ እንዴት እንደማጥባት ጠረጴዛዬ ብዙ ስራ ነው የምሰራባት እኔ እንደዚህ አይነት ነገሮች እየሰራው ስለምሸጥ በቃ እቺ ምንም ነገር አላለግባትም እንደዚህ ፈጣየር ሊጦች አጂና ምናምን እዚህ ላይ ነው መዳምጣው እንዳያችሁኝ አጣጣብኩኝ ወላወልኩኝ በሶፍት አደራረኩኝ አሁን ልዳምጥ ነው መጀመሪያ የሷን ነው መሰራላት ያው እንዳይነካካባት በጣም ነው መፈራው በነገራችን ላይ ወሳል ነግራችሁ እዛኛው ዩቲዩብ ላይ ፖስት ያደረኩትን አይታችሁታል እሷ ለኔ ብላ እቻው ምግብ የሰራውላት ልጅ ለኔ ብላ የረመዳን ስራ ተታ ቁጭ ብላለች የረመዳን ስራ እንደማይተው ታውቃላችሁ መቼም አረብ ሀገር ያላችሁ ልጆች ረመዳን ሲመጣ ሁላችንም ስራ መስራት እንፈልጋለን ለምን አሪፍ ገቢ ስላለውና ቤት ውስጥ ብቻሽን ጥየሽ አልሄድም ኢጃዛ ቤት ውስጥ ብቻሽን ጥየሽ አልሄድም እህቴ ብላ ቀርታ ነው ለኔ ብላና ሲያንሳት ነው የሆነ እንደዚህ አይነት ነገር ብሰራላት ምናምን ለብቻ እንደዚህ እንዴት አሁን እሷ ትሰራልሽ ምናምን ብላችሁ እንዳታስቡ ሌላ ደግሞ
ሪያድ ከተማ አይታ አታውቅም ነበረ። ሪያድ ወስጄ አዝናናዋት ምናምን በቃ ቭሎግ ቆንጆ ቭሎግ ሰርቻለሁኝ። ያኛውንም ዩቲዩቤን አብሬ ከዚህኛው ጋር ታክስ ለማድረገው በዛ ገብታችሁ ቪዲዮ ማየት ትችላላችሁ። ኮሜንት ላይ ደግሞ ጥሩ ጥሩ አስተያየት ጻፉላትኝ ደስ እንዲላት አላለ አላቅም ብቻ ወላ አና በጣም ደስተኛ ነኝ። አንደኛ ረመዳን ብቻ ይናል እንዴ እኔ ሌላ ወሬ ጀመርኳ ስለ ምግቡ ሳልነግራችሁ። እማም ያህልቢን ያንን ቪዲዮ ሄዳችሁ እዩት። ከዛ እዚህ ጋር ዘይት አደረግኩኝ ልጠብስ ነው። አሁን ልክ ዳምጣችሁ ቆራርጣችሁ ከጨረሳችሁ በኋላ ወዲያውኑ ዘይት ማሞቅ አለባችሁ። ቁጭ ካለ ከታትፋችሁት ቆራርጣችሁት ቁጭ ካለ በጣም ኩፍ ሊል ስለሚችል ኩፍ ሊል ስለሚችል አሪፍ አይሆንም እና እዚህ ጋር እኔ የእሷን ከታትፌ ቆራርጬ ምናምን የኛን ደግሞ እየዳመጥኩ ነው ያለሁት። ዘይታችን እየጋለ ነው ያለው። ባይ ዘ ዌይ ጋይስ በምትፈልጉት መቀስ ከቆረጣችሁት በኋላ ከላይ አናቱ ላይ 4 ቦታ እኔ የእሷን 4 ቦታ ነው የቆረጥኩት። የኛን ደግሞ 6 ቦታ ነው 8 ቦታ ቆርጬው ፍላወር መስሎ ነው የወጣው። እና እባካችሁ እንደዛ እንዳታደርጉ። ያው ከሰራሁት አይቀርል ፖስትላችሁ ብዬ ነው። ቆንጆ ነው፣ ይጣፍጣል፣ ኩርሽም ይላል ምናምን። ነገር ግን በጣም አናቱን ስንቆራርጠው የሌለ ፍክትክት ይልብናል እና 4 ቦታ በቂ ነው የምላችሁ። በመጀመሪያ የእሷን እንደምታዩት ጠበስኩኝ። እሳቱ ሞቅ ካለ ዘይቱ ሞቅ ካለ በኋላ ቆቀሩን እናደርጋለን። ከዛ እሳቱን ቀንሳችሁ ቆቀሩን ገልብጣችሁ ቀስ ብሎ ይብሰል። ቃ የሚለው ወይም ኩርሽም የሚለው አላርለ አላህ የኢትዮጵያን ታስታውስ እሙህም እንደዛ ሊሆንላችሁ የሚችለው እሳቱን ስትቀንሱት ነው። ሰው እሳቱን በደንብ ቀንሳችሁ አብስሉት። እኔ እዚህ ጋር የእሷን እያበሰልኩኝ የኛን ደግሞ እየዳመጥኩኝ ነበረ። ሊጡ ቆራርጣችሁ 2 3 እንደምትፈልጉት ምናምን ማድረግ ትችላላችሁ። እኔ ግን ሁሉንም አንዴ ነው የዳመጥኩት። አንደኛ ሰዓት የለም፣ ሁለተኛ ነገር ደግሞ የሆነ የሚቆራረጥ የሚያስጠላ ምናምን ሊጥ አልነበረም። በጣም የተያያዘ ደረቅ ብሎ የተወካ ስለነበር ማለት ነው። ሹፉ እንዴት እንደሚለጠጥ ተሚዙን ዳቦ አላል እሱን ምሰራ ነው የሚመስለው። ከዛ እንላችኋለሁ ያህልዊን እንደዚህ ሮል ከተቀለልኩት በኋላ በደንብ ከዳመጥኩ በኋላ ሮል ተቀለልኩት። ጭራሽ ነው በቃ እንደፈለጋችሁ ብታረጉት ሊጡ እንትን አይልም ያ ጋይስ። ከዛ እንዳይፈታ ወይም እንትን እንዳይል በደንብ ዚጋ አያያዝኩትኝ። ለምንም ሳና አያይዝ ዝም ብለን ሮል ብቻ ሰርተን እንትን ካል ነው ድንገት ሊፈታ ይችላል ሮሉ ማለት ነው ዘይት ሲነካው። እና እዚህ ጋር እንደምታዩት ጎኑንም ከላይም ከታችም 6 ጊዜ ይሆናል የቆራረጥኩት። እናንተ ከ4 ጊዜ በላይ እንዳትቆርጡት። የልጅቷ ቆቀር በሰለልኝ አልሐምዱሊላህ። የእሷን አወጣው ያ ጋይስ አዛሊል ምንም አልቀረም፣ ትንሽ ታይም ነው የቀረው። ከዛ የእሷን ካወጣው በኋላ በጋለው ዘይት ይሄኛውን ወተት ያለውን አደርጋለሁ ማለት ነው። ልክ ሳደርገው እንዴት እንደሚያምር እዩልኝ። ምን ላውራ እስከዛ ወላማ ማወራው ጠፋ። አብረን ዝም ብለን እሽራይኩም እሙህም ያህልዊን ዘይቱ በጣም ይጋል አልነበረም። አሪፍ ነው መሆን የነበረበት። ቀስ ብዬ 2 3 ነበረ መጥበስ የነበረብኝ። እንዳልኳችሁ አዘሊል ምንም አልቀረውም። እንደምንም አጠባብቄ ሁሉንም አንድ ላይ ያደረኩት። እናንተ እንደዚህ እንዳታደርጉ። ቀስ እያላችሁ 3 4 ቦታ እንዳይዝባችሁ አደርጋችሁ መጥበስ ትችላላችሁ። ግን እንዴት እንደሚያምር እዩት። ወላሂ አልዓዚም እንዴት እንደሚያምር እዩት። ከዘይቱ ጋር እየፈካ እያማረ ሄደ። ከዛ መገልበጥ ነበረብኝ። ገለበጥኩት። በጣም ጠቦታል፣ እቃው በጣም ጠቦታል፣ በስቷል። ልቦና ይስጠኝ። ያው ለሁለተኛ ባሪፉ ሰራላችኋለሁ። አሁንም ቢሆን ጣዕሙ፣ ከለሩ፣ ሁሉ ነገሩ አሪፍ ነው። ያጠፋሁት ምኑ ላይ ነው? እቃዋ ትንሽ ናት። በጣም አጨናነኩት። እንደዚህ መጨናነቅ የለበትም። እናንተ ሰዓት ካላችሁ 3 4 ቀስ እያደረጋችሁ አብስሉት። እዚህ ጋር ቆቀራችን በስሏል። አወጣዋለሁኝ። እሙህም ያህልዊን ስለምሰጡኝ አስተያየት በጣም አመሰግናለሁ። ማንኛውም ሰው እኔን ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። በሌላ በቆንጆ ቪዲዮ ተመልሼ እስከምመጣ ድረስ ባይ ያህልዊን። እንደጅሽ ፈንትኪ ከዚህ ከኔ ፍራንክ በአንድ በኩል አይዋ አንቺ በሱን ያ ሰላም ሹፉሊ ሀል ጀማል ኦክስም ብላ ይፉዝ ያ ጋይስ ስድቅ